በሄድኩበት እኔስ ማርያምን ወዳታለሁ ብዬ ቪዲዮ ሰራሁ እና ከስራ በቃ ቻው ተባልኩ። ከስራ ተባረሃል? ውጣ። ከዛ ምን አጠፋ? ምን አይነት ቪዲዮ ነው የምትሰራው? እንዴ በቪዲዮ ነው ያው መርካቶ ላይ ስታድግ የፈለገ እኔ አሁን መሳቄን ምናምን አይደለም ይለ ጸባይ እንዳለ ሁሉ ደንፎ የሚባል ነገር አለ። ትህትና እንዳለ ሁሉ እልህም የሚባል ነገር በማርያም ምክንያት ነው እንዴ ምናምን። እኔ እንደውም ሌላ ነገር አይቶብኝ ምናምን መስሎኝ ነበር። አልহামዱሊላህ ደግሞ የሰው አቃል ወደም የጃመላን የለም ይለ እኔ ጋር እኔ በምን አይቶብኝ ምናምን ጣውጣ እንዴ ምንድነው የምለቀው ቪዲዮ? እኔስ ማርያምን ወዳታለሁ በሷ ነው ወላሂ እኔ አረሰም በቃ እልህ ይዞኝ ዝነኛው ጀለስ አለኝ ዝነኛው ቢኖር ይነግርህ ነበር። እልህ ይዞኝ ምንም አላልኩትም። እኔ ማርያምን በመውደዴ ነው ስራ ጣልከኝ። አረ ወላሂ ፋበል አንተ አይደለም ትታሰራለህም ከዚህ ዓለም ትባረራለህም ብትለኝ እኔ ማርያምን ከመውደዴ አልመለስም። ማርያምን ወዳታለሁ እልህ ወላሂ ዞምቦ እንዲመጣ አድርጉ ይለ አሁንም ከፍቶህ ነው ማርያምን ወዳታለሁ እያልኩት በጉልበት ቢመጣ ትጣልዋለህ። በምላስ የሚጎዳህ ሰው ይበልጣል። ገባ የሆነ በሰራሁት ስራ እንድጸጸት ሊያደርገኝ ሰው ማርያም አንተ ማርያም ይሄን ብለህ ትጸጸታለህ? እኔ በማልጸጸትባቸው ነገር ትንሽም ቢሆን የተጎዳውበት ስራ ያጣሁበት ነገር ነው። ግን ደግሞ አልጸጸትም፣ ደስተኛ ነኝ። እኔ አሁንም ቢሆን ማርያምን ወዳታለሁ። ማርያም ነች በይ ወዳታለሁ። ያ ነገር ትንሽ ሜንታሊ እንትን ብሎኝ ነበር። አልহামዱሊላህ ሰው የሆነ እናንተን ይያለ ብቻ አልহামዱሊላህ ነው። እዛው ሱባኤን ጎተህ ታውቃለህ? ሱባኤን ጓደኛዬ ታሞ ለጓደኛዬ ብዬ እሺ፣ እስቲ ነገር ስለሱ እሱ ነገር ክሊር አድርግልኝ። ጥምቀት እየተከበረ ተሸከም ነበር። ከዛም በኋላ አንድ ፖሊስ መጣና ወላሂ ብዬ ስልክ እያወራሁ ሳላይ ነውና ሙስሊሙ ነው ምን ሊያረጋባ ስልክ ስታዋራ እኛ እድገታችን እንዴ ኦርቶዶክሶች ወላሂ ነው የምላችሁ እኔስ ማርያምን ወዳታለሁ። እኛም እናንተን ወዳታለን። ቤተ ክርስቲያን ባሕረ ጥበባት ቤተ ክርስቲያን ባሕረ ጥበባት። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን ከርማችኋል? ይህ ባሕረ ጥበባት ቴሌቪዥን ነው። ባሕረ ጥበባት ቴሌቪዥን በዋሽንግተን ዲሲ እና አካባቢው የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና የምዕራፈ ቅዱሳን ቅድስት አርሴማ ገዳም ዘውትር እየተዘጋጀ የሚቀርብላችሁ ልዩ ሳምንታዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን መርሃ ግብራችን ነው። በዛሬው መርሃ ግብራችን ለየት ያለ ትልቅ እንግዳ ይዤላችሁ መጥቻለሁ። በእኔ ትውልድ እንደሱ አይነት ሰው አላየሁም። የሃይማኖትን መቻቻል ይሰብካል፣ በስራውም ይህንን ያደርጋል። ተወልዶ ያደገው በመርካቶ ነው። እድገቱ በዚያ ቢሆንም በአማኑኤል እንደዚሁም ደግሞ በቅድስት ልደታ ቤተክርስቲያን ብዙ አገልግሎቶችን ይፈጽማል። በሃይማኖቱ ግን የእስልምና እምነት ተከታይ ነው። ወንድማችን አሚር ወደ ስቱዲዮአችን መጥቷል። ከሱ ጋር አብረን ቆይታ እናደርጋለን። አብራችሁን ቆዩ። ቤተ ክርስቲያን ባሕረ ጥበባት ቤተ ክርስቲያን ባሕረ ጥበባት። አሚር እንኳን ደህና መጣ። እንኳን ደህና ቆያችሁ። ጥሬና ክብረ ስለመጣ አመሰግናለሁ። መርሐባ። አሚር ማን ነው? አሚር እርግጥ የምናውቀሃለን፣ ለተመልካቾቻችንም ያንን አሳያለሁኝ። በምትለቃቸውን የቲክቶክ ቪዲዮዎችህን ሼር አደርጋቸዋለሁ። ግን ያንን ሼር ከማድረጌ በፊት ደግሞ በላይ ደግሞ ከዛ በላይም አሚር ማን ነው ቢባል ማን ትላለህ? አሚር አንድ የአላህ ምስኪን ባሪያ ነው። በጣም ጥሩ። ትውልድህን እድገትህን እስኪ ንገረን። አዲስ ከተማ ክፍለ ከተማ ነው ትውልድም እድገቴም። ያው አዲስ ከተማ ላይ ስንኖር ደግሞ መቻቻል የሚባል ነገር አለ። ከእምነትም ከምንም ነገር ያው ሰው መሆን ይቀድማል የሚባል ነገር ያ ስለሆነ ነው ሰውነትን ነው የምሰብከው። እስላምም ሆነ ክርስቲያንም ሆነ ያው መዋደድ አለብን ብዬ ስለማስብ ነው። አዲስ ከተማ ስታድጉ አስተዳደጋችሁ እንዴት ነበረ? በጣም መቻቻል ያለበት እንደሆነ አውቃለሁ። በተለይ ፍቅር የበዛበት ነው። ቦታውም እርግጥ ደግሞ ጠበብ ያለ ስለሆነ ጎረቤት ለጎረቤት ተመሳሳይም የመዋደዱም የመቻቻሉ የምንም ነገር አለ እና እንዴት ነበረ ስታድጉ የልጅነት ጊዜ ሄነ ያሳለፍከው? ያው እኔ አሁን ልጅ እያለሁ ወላሂ ሳሚዬ የሚባል አለ ቤተክርስቲያን ይዞኝ ይሄዳል ምናምን ከነጋም መስጊድ ደግሞ ይገባል
ግን እንዳልኩ ነው ቤተክርስቲያን ስንሄድ ጸበል እስኪጠጣ እስኪሳለም በርጋ ቁጭ ብዬ በርጋ የሚሸጠች ምንድነው አለች የሚበላው ዘቢብ ምናምን እሱን ገዝቼ በቃ እሱን እየበላሁ ጠብቀዋለሁ። የፈጣሪውን ጸሎት አድርጎ ይወጣል። አብረን ወደ ሰፈር እንሄዳለን። መስጊድም እንገባና ቴምር ረመዳን ላይ በተለይ እኛ ሰፈር የማይገባ ኦርቶዶክስ የለም። መስጊድ ሁሉም ይገባል። ቴምራ እኔ እንደነሱ መስጊድ አልገባም። በቀን እኛ 5 ነው የምንገባው፣ እነሱ 7። ያመረኝ ነው። ቴምር ለመውሰድ ይገባሉ። ያው ብቻ ቆንጆ ጊዜ ነው። አዲስ ከተማ ላይ በተለይ ውልደት ላይ አዲስ ከተማ የተወለደ ሰው እንደዚህ ነገር አያሳስበው። የራስህን እምነት ታከብራለህ። የራስህን ስታከብር የሰውን ታከብራለህ። አሁን አሚር አስተዳደጋችሁ እንደዛ ሆኖ እንዳለ አንተን በሃይማኖት መከባበርን የሰውን ሃይማኖት ማክበርን መውደድን ጭምር ለማስተማር መነሻ የሆነ ነገር ምንድነው ቢባል ምንድነው ትላለህ? ያው እኔ እንዳልኩ ነው። ይሄ በልጅነት የታነጽክበት ነገር አለ አይደል? እኔ አሁን ይሄ በፊት እንዴት ነው ቲቪ ላይ ምናምን ስታይ አንድ ቤተክርስቲያን ሲሰራ ሙስሊሞች ጀለቢያ ያደርገው ምን ብለው ኢማሞች ምናምን ያግዛሉ እኮ። መስጊድም ሲሰራ ቄሱም ምንም ብለው ያግዛሉ። ቀደም ብሎ ደግሞ አላህ ነፍሳቸውን ይማር አጂ ሙፍቲ ዑመር አሁን እሳቸውን ብታይ ከኦርቶዶክስ ከአቡነ ማትያስ ነው ከእሳቸው ጋር የነበራቸው ቅርበት አንድነት በቃ የኔ ሀሳብ ሁሉም ሰው እንደነሱ ቢሆን ፍቅር ቢሆን ሰው ልጅ ላይ የሚደርሰው ጉዳት ይቀንሳል። እኔ እናንተ አንድ ከሆነን ጉዳታችን ይቀንሳል። ፍቅር ነን። ምን ሊጎዳን ይችላል? በትክክል ያንን ስሰማ አሚር አንተ በጥምቀት አከባበር ላይ በጣም ተሳትፎ ታደርጋለህ። እስቲ እንዴት አይነት ተሳትፎች ላይ የነበርከው ከመቼ ጊዜ ጀምሮ? ጥምቀት ላይ 2 ዓመት 3 ዓመት በተለያዩ ቤተክርስቲያኖች ቦታው ላይ ይገኛለሁ ምናምን። ዛሬ 2 ዓመት ነው ምናምን ነገር ቤተ አማኑኤል ማለት አማኑኤል ቤተክርስቲያን አዲስ አበባ ላይ አማኑኤል ባይዘው ያንደ ነው ያለው። እሱንም እዛ 7ኛ ዝቅ ብሎ ያለው አማኑኤል እዛ ምንጣፍ ከአገልጋዮች ጋር ምንጣፍና እኔ ሙስሊም ስለነበርኩኝ ለኔ እንትን ይልልኝ ነበር ያደርልኝ ነበር። ሰልፍህ ሳይደርስ አትሄድም። የአማኑኤል ማህበር በጣም ደስ የሚል ወጣት ነው ያለው። ሁሉም አንድነትን የሚሰብክ ወጣት ነው። ደስ ሲሉ ሙስሊም ነው ሁላ ተብዬ እኔ የሆነ ነገር ሊደርስብኝ ነበር። ከዛ በእነሱ ሳይሆን በአካባቢ በነበረ ሰው ቄሱ መጥቶ አሚር እንደዚህ ነው እሱ ነገር ክሊር አድርግልኝ። ጥምቀት እየተከበረ ተሸከም ነበረ። ከዛም በኋላ አንድ ፖሊስ መጣና ወላሂ ብዬ ስልክ እያወራሁ ነው ሳላይ ነውና ሙስሊሙ ነው ምን ሊያረጋባ ስልክ ስታዋራ እኛ እድገታችን እንዲህ ነው ተባለ። እሺ ሰው ተረባርቦ ምን ብሎ በቃ አረ አሚርማ እንደዚህ ነች አሚር እንዲህ ነው ተብሎ ምናምን ነገር በቃ ከዛ ቀጥታ እንትን አለ። እሺ እንደውም ፖሊሶቹ ሁላ በቃ ሙስሊሙ እንደሆንኩ ካወቁ በኋላ የሆነ ለሰላም እንደሄድኩ ካወቁ በኋላ እያቀፉኝ እኔን በቃ የሆነ መንካት ብርቆ ነው ቦታው ላይ እኔ ጋር አደርስም የሆነ ቦታ ላይ ሲሄድ እኔ ጋር አያስደርሰንም። ሰው ያ ምንድነው በፍቅር ስለሆነ ነው። ጉልበተኛ አይደለም ምንም በቃ አንገቴ እንደፍቼ ፈገግ ስለምል ሌላ ነገር የለም። ሰዎቹ ላንተ ያላቸው አቀባበል እንዴ? ያኔ አሁን እንደነገርከኝ ቀደም ብለህ የነበረው ሁኔታ ሰላይ ነህ ልትታሰር ነበረ። ከዛ በኋላ የቤተክርስቲያኑ ማስተዳዳሪ ሌሎቹም ተሰብስበው ነው ልጃችን ነው ብለው አስተላልፈህ ነበር። እንዳልኩህ ነው እኔ ሙስሊም ነኝ አልኩ። እኔ ጥምቀት ምንም ጊዜ ልብ ብለህ ካየ ከተራ የሚወጣበት ቀን ጁምዓ ቀን ነው። ከተራ ይባላል አይደል? ከጥምቀት አንድ ቀን በፊት ከተራ የሚወጣበት ቀን ጁምዓ ቀን ነው የሚውለው አብዛኛው ጊዜ። ጥምቀት ቅዳሜ እሑድ ሚካኤልን አይደለም የሚውለው። የከተራ ቀን ላይ እንደ ድንገት ሆኖ እንትን አለኝ። ጁምዓ ላይ ጁምዓ እስክሰግድ በርጋ 5-6 ሰው ጠብቁኝ። ይሄ ክርስቲያኖች የለም 5-6 ሰው ጠብቁኝ ምናምን ነው ይሄድ። ጁምዓ ሰግጄ እስኮታ በሩ ጋር ቲሸርቱን ለብሰው እኔ ደግሞ ቲሸርቱን ያው ቦታው ላይ ስገባ እንዴት ነው እዚህ ቦታ ላይ ለመገኘት ፒፕስ ወይም መተውቀ ካላስከ ይሆናል አይሆንም እኮ አይደል? ከበር መግባት የማይቻል እነሱን ለመመሳሰል ቲሸርቱን አረጋለሁ። ይሄ ምስል እንትን ያለበት እሱ ምስል ላይ ነው በቃ ደርቤ ጀለባ ያረኩኝ። ሰግጄ ስወጣ ጀለቤውን አወለኩት በክብር አነጣጣፊም ብዬ ሱቅ አስቀመጥኩት። ይደመጣን አገልግለን መጣን መሰለ። ያው አንዳንድ ሰው አሁን ለክርስቲያን እንዲህ ስታደርግ እንዲህ የሚደርስ ትችታል እማሰግድ ይመስሏል። የኔና የውስጤን ደግሞ አለ ያውቃል። አሁን እንዲህ አይነት ቆይ ከዛ በፊት ሌላ ተጨማሪ ማህበራት እንዳለበት አውቃለሁ። የት ማህበራት ላይ ታገለግላለህ? አብረህ ከጓደኞች ጋር በመሆን ያው ከቤተ አማኑኤል ተጨማሪ
አብዛኛው ጊዜ አሁን ጉዞ ምናምን ሲሆን ይሄዳሉ። ጉዞ ትሄዳለህ? ጻድቃኔ ሄደህ ነበረ? ጻድቃኔ ማርያም ያው አሁን በ21ም አለ እንሄዳለን። ከአረፋ ጋር የተያዘ ነው። አረፋን ክትፎን በላና እንሄዳለን። አረፋን አክብረህ ከዛ ደግሞ ወደ ሌሎቹ የት ቤተክርስቲያናት ጉብኝት አድርገሃል? እንዳልኩህ ነው። አሁን ብዙ ሰው ይህ ልጅ ለምን ቤተክርስቲያን ትጎበኛለህ ይላል። መስጊድም እኔ በሄድኩበት መስጊድን እንፈልጋለሁ። አሁን ቁልቢም ብትሄድ ቁልቢ ገብርኤል ድሬዳዋ፣ አዋሳ ገብርኤል ያው ሩቅ እንደመሆናቸው ወይ አመት ወይ ንግስ ጠብቀው ነው የሚሄዱት። ሲሄዱም ደግሞ በቃ ለነሱ እምነታቸውን ነው። ግን የሚገርም ነገር እንደውም ወላሂ ነው ከዛ ቦታ ላይ ከሚሄዱ አሁን በሞተርም ምናምን ብዙ የሚሄድ ጀማል ሲሄዱ እኔ እንደመመር በቃ ደስ የሚል ያከብሩኛል። አጠጡም በቃ ለእምነታቸው የመጣችሁት እምነታችሁን ትንበሉ። አዲስ አበባ ስንደርስ ትጠጣላችሁ። መጠጣት የሚፈልግ እምነትህን ነው። እዛ ጋር ታርጌት ሄድክበትን ነገር ማሳካት አለብን። እንደዛ ተባብለን ምን ብለን አላህ ይስጣቸው እነሱ የሚያከብሩኛል። የሚገርምህ ነገር ቤተክርስቲያን ውስጥ ሱባኤ የት የገባ እንግዲህ ስውራን እዛው ሱባኤን ገብተህ ታውቃለህ? ሱባኤ ጓደኛዬ ታሞ ለጓደኛዬ ብዬ እሺ እስቲ ንገረኝ ስለሱ። ጓደኛዬ ታመመና ያው ታሞ መግባት አለበት ተብሎ ከዛ ሱባኤ 2 ወር ምናምን ነው እንደምሱ የቆየው። እሺ እኛ ለ16 ቀን ምናምን አብሬው ሊሆን ይድኩኝ ምናምን ነገር ከዛ ሸራ ውስጥ ነን እኛ ሸራ ውስጥ ምናምን በቃ ምግብ አበላ ምናምን ነገር ይረባል ባቄላ እኔ ተቀምጬ በጀርባ እየወጣሁ እየበላ ምናምን መግባት ጀመረ። ከዛ እኔ ስበላ እነሱ መወስወሳቸውን አየሁ ይለ አይ በቃ ልመሳሰል በቃ የሆነ እነሱን እንትን ላለ ማለት ከነሱ ጋር እንትን እያልን ምናምን። ግን የሚገርምህ ነገር እንደዛ ታሞ የኔ ሰላት ያሳስበው ነበር። ኦርቶዶክስ ነው ምንድን የኔ ሰላት የውዱዋ ይዞልኝ መጥቶ ጸበል ነው አሁን እዛ ጋር ብዙ ጊዜ ለመጠጥ የምትጠቀመው ቅባ ቅዱሶች ምናምን ነው። ሱባኤ ላይ ስትሆን ምግብም ትቀንሳለህ፣ ከዚህኛው ዓለም ትርቃለህ ነው በቃ። እሱ ግን በቃ እኔን ላለመጨቆን የውዱዋ ያመጣልኛል። የሆነ መስገጃ ቦታ ንጹህ ልብስ እየወጣ አንጥፉልኝ ሰግድ ነበር። የሆነ ደስ የሚል ጊዜያቶችን አሳልፈናል። ብቻ እንዲህ ነው የሆነ ስትከባበር የአንተ እምነት ቦታም ቢሄድ እኛም እምነት ቦታ አሁን በእኛ ነብያችን ሰለላሁ ዐለይሂ ወሰለም አዲሱን ሙሉ ለሙሉ ባላውቀውም ቤተ እምነታቸውን መስጊዳቸውን ለሌላ እምነት ተከታይ ጸሎት እንዲያከናውኑ ለቀውላቸው ያውቃሉ። ይሄ መከባበር ውስጥ ያለ ነገር ስለሆነ እንጂ የአንተ እምነት ጋር መሄዴ ንቀት አይደለም፣ ወይም ደግሞ አማኙኝም አይደለም። ካከበርኩህ ብመጣ ችግር የለውም። ስለዚህ 16ቱን ቀን ሱባኤ አድርገህ ጓደኛህን አስታመህ ወጣህ። ጓደኛህን አስታመህ እኔ ወደ አዲስ አበባ መጣሁ። ጥሬ እየበላህ ቆየህ? ጥሬ በቃ 2 ቀን 3 ቀን እኔ አልዋሽም ተደብቄ ምግብ በልቻለሁ። ግን ሌላውን ቀን በቃ ራቤ ስለሽ ውሃ ብዙ ውሃ ጥሩሽ። ሌላ ሰው በጉዞ ከተነሳ በጉዞ ይዞርኩባቸው ጉዞ በሞተርም እኮ አንድማውን እኛ አካባቢ ሞተር ስለሚበዛ በሞተርም ስለሆነ ነው ጉዞ እንደዚህ እንትን የምለው። ያው እንዳልኩህ ነው። እኔ ደስታህን ሰርግ ብትደግስ አልመጣም። እንዴት እመጣለህ? እሱን እኮ ነው። ለቅሶም ላይ ብትሆን እመጣለሁ። ለለቅሶና ለሰርግህ የመጣው ቀን ንግስ ጻድቃኔ ማርያም ያመት ከሆነ ያንተ ደስታህ እኮ ያን ደስታህ ጋር እኔም ልቤ ላይ አላህ ነው አይደል ያለው፣ ያንን የልቤን አውቃለሁ። ስለዚህ ያንተን ደስታህ ብጋራ ያ ነገር ክፋት አይደለም፣ ችግር የሌለው ነገር ነው ባይነኝ እኔ። በጣም ጥሩ። የልደታ ክብረ በዓል ላንሳብህ። አማኑኤል ተወልደህ ልደታ እንዴት መጣ? ከዛ በኋላ ስለ ልደታ ደግሞ የምትሰራቸው የምትናገራቸው አብረህ ደግሞ ክብረ በዓሉ ሲከበር ደግሞ አብረህ የምታደርጋቸው እንቅስቃሴዎች አሉና ከአማኑኤል ወደ ልደታ እንዴት ልትመጣ ቻልክ? እንትና ልደታ ላይ አሁን በጣም የሚያጅበኝ ነገር ቢኖር እኔ በየዓመቱ አሁን አይቻቃሉ ተክልዬንም ብታይ በተለይ የስግደት ቀን የእናንተ 2 ወር ጾም ይሄ ማካፈያው ላይ ስግደት የስግደት ጊዜ ላይ አብዛኛውን ቤተክርስቲያን ብታይ የልደታን ያህል የሚሆን የለም። ልደታ ደማቅ ነች። የሆነ ልደታ አካባቢ ያለው ኦርቶዶክስ ለእምነቱ በጣም ናች። ያው ሌላም ቦታ ያለው እኮ እንዳለ እምነቱ ላይ እንትን ነው አይደል ማለት ሳይሆን ልደታ አካባቢ ያሉ ሰዎች የሆነ በተለይ በልደትዬ ምናምን ነገር በቃ እንዴት ነው አንዳንዴ ራቅ ያለ ቤተክርስቲያን ምናምን ይኬዳል አይደል? የልደታ ልጅ ከሆነ ልደታ ቤተክርስቲያን ነው የሚሄደው፣ በቃ የትም አይሄድም። ያም ነገር ይመስለኛል ሰው የሚያበዛው። እና እኔ እንዳልኩህ ነው ጓደኛዬ እንሳለም አሚሬ መስጊድ ደርሰን እስከ መስጊድ ሸኘኝ ስላቸው ይሸኙኛል። ሞተረኛም መኪናም ያለውን ሰው
አንተ አሚር እስከ ቤተክርስቲያን ሸኘኝ ብለኸኝ አብሬህ ቤት ችግር የለውም ብያለሁ። የስግደት ቀን ድንገት ስናልፍ እኔ ጁማ ልሰግድ ነው እንደዚህ ስናልፍ ገባ። ከዛ ዘልደትዬ ጋር ልስገድ ትንሽ ኧረ ደስ ይለኛል በደንብ ስገድ አልኩት። በደንብ እስክጨርስ ስገድ እኔ እጠብቅሃለሁ። ከዛ ሳስበው የኛም ጁማ ነው። ከዛ በቃ አንድ መሆን አይደለ የኔ ኮንተንት እንደዚህ ብዬ ለቀቅኩኝ ቪዲዮ። በአመት ውስጥ ደስ የሚሉኝ ቀኖች ሁለቱም ቀን አስበው ሙስሊሙም ሻወሩን ወስዶ ምን ብሎ ታጥቦ የሚሰግድበት ቀን ነው። ኦርቶዶክስም ታጥቦ ነጠላውን ለብሶ ጥሩ መዓዛ ተቀብቶ የሚሰግድበት ቀን ነው አይደለ? ይህ ንጽጽር አይደለም፣ ምንም አይደለም። አንተም የራስህን እምነት በንጹህ ሁኔታ እያካሄድክ ነው፣ እኔም የራሴን እምነት በንጹህ። እንደውም ኮሜንቶች ላይ አብዛኛው ወይኔ አሚር መጣለች ሴጣን ጉዱ ፈላ ምናምን እያሉ ይጽፋሉ። የለ በቃ አንድ ነን የለ ያ ስለሆነ እንደዛ ነው። ልደታ ደግሞ ግንቡን ልደታ ምናምን ላልከው ያው እኔ አሁን በዚህ ሰሞን ራሱ የሆነች የደረሰችብኝ አክሲደንት አለች የለ ይህን ያህል የገነነ ነገር ሆኖ ሳይሆን ልደታ ማርያም አሁን እኔ እንዳየሁ ነው። እኔስ ማርያምን እወዳታለሁ ብዬ ቪዲዮ ለቅቄ እንደውም በጣም ብለህ ነበረ፣ በጣም ተቀባብለውት ነበር። እስቲ ስለሱ ንገረኝ። ኦርቶዶክሶች ወላሂ ነው የምላችሁ፣ እኔስ ማርያምን እወዳታለሁ፣ እኔስ ማርያምን እወዳታለሁ። አሁን እሱ ቪዲዮ ላይ እንዴት መሰለህ እውነቱን ስነግርህ ማርያም በእናንተ የኢየሱስ እናት እንደሆነችው በእኛ የኢሳይ እናት ነች፣ የኢሳ እናት ነች። አላህ የወደዳትና የመረጣት ሴት ነች። የኛም የተጻፈ ነገር ነው ቁርአን ላይ ኪታብ ላይ አላህ የወደዳትና የመረጣት ሴት እስከሆነች ድረስ ፈጣሪ የሚያህል ነገር ወዷት እንዴት አንድ ፍጥረት አልወዳትም ማለት ይችላል? ከዛ እኔ አእምሮዬ ላይ በቃ መጣ። ከነዛ ሰዎች ጋር በንጋታው ሰርተናል፣ አገልግለናል። እስኪ እኔ የለፈውበትን ነገር ሰዎች መጥቷል አልመጡም የሚለውን ለማየት ሄድኩኝ። በሄድኩበት እኔስ ማርያምን እወዳታለሁ ብዬ ቪዲዮ ሰራሁ እና ከስራ በቃ ቻው ተባልኩ። ከስራ ተባረሃል? ውጣ። ከዛ ምን አጠፋ? ምን አይነት ቪዲዮ ነው የምትሰራው እንዴ? በቪዲዮ ነው ያው መርካቶ ላይ ስታድግ የፈለገ እኔ አሁን መሳቄን ምናምን አይደለም ይለ ጸባይ እንዳለ ሁሉ ደንፎ የሚባል ነገር አለ። ትህትና እንዳለ ሁሉ እልህም የሚባል ነገር በማርያም ምክንያት ነው እንዴ ምናምን። እኔ እንደውም ሌላ ነገር አይቶብኝ ምናምን መስሎኝ ነበር። አልহামዱሊላህ ደግሞ የሰው አቃል ወደም የጃመላን የለም ይለ እኔ ጋር እኔ በምን አይቶብኝ ምናምን ጣውጣ እንዴ ምንድነው የምለቀው ቪዲዮ እኔስ ማርያምን እወዳታለሁ በእሷ ነው ወላሂ እኔ አረሰም በቃ እልህ ይዞኝ ዝነኛው ጀለስ ያለኝ ዝነኛው ባል ቢኖር ይነግርህ ነበር። እልህ ይዞኝ ምንም አላልኩትም። እኔ ማርያምን በመውደዴ ነው ስራ ጣልከኝ። አረ ወላሂ ፋበል አንተ አይደለም ትታሰራለህም ከዚህ ዓለም ትባረራለህም ብትለኝ እኔ ማርያምን ከመውደዴ አልመለስም። ማርያምን እወዳታለሁ እልህ ወላሂ ዞምቦ እንዲመጣ አድርጉ ይለ አሁንም ከፍቶህ ነው ማርያምን እወዳታለሁ እያልኩት በጉልበት ቢመጣ ትጣለዋለህ። በምላስ የሚጎዳህ ሰው ይበልጣል። ገባ የሆነ በሰራሁት ስራ እንድጸጸት ሊያደርገኝ ሰው ማርያም አንተ ማርያም ይሄን ብለህ ትጸጸታለህ? እኔ በማልጸጸትባቸው ነገር ትንሽም ቢሆን የተጎዳሁበት ስራ ያጣሁበት ነገር ነው። ግን ደግሞ አልጸጸትም፣ ደስተኛ ነኝ። እኔ አሁንም ቢሆን ማርያምን እወዳታለሁ። ማርያም ነች በይኝ እወዳታለሁ። ያ ነገር ትንሽ ሜንታሊ እንትን ብሎኝ ነበር። አልহামዱሊላህ ሰው የሆነ ምናምን እንትን እያለ ብቻ አልহামዱሊላህ ነው። እነዚህ ቪዲዮዎች ታዲያ በጣም ቫይራል ይወጣሉ። ብዙ አይነት ኮመንቶች ደግሞ ታስተናግዳለህ እና ይሄ ኮመንት ደግሞ ከሁለት ሳይድ ነው፣ ከኦርቶዶክሱም ከሙስሊሙም ህብረተሰብ ሁለት አይነት አስተያየቶች ይመጡልሃል እና ይሄኛው በኦርቶዶክሱ ዘንድ በጣም እናመሰግናለን ተባረክ የሚል እንዳለ ሲኖርም ከጓደኞችህም ፍቅርና ህብረትን አንድነትን ስታገኝም ከሙስሊሙ ህብረተሰብ ደግሞ ለምን ይሄን ታደርጋለህ የሚልም እንዳለ ሆኖ የሚያበረታታህም ሊኖር ይችላል። አንድነትህን መስበክ አለብህ፣ መከባበራችንን መስበክ አለብህ የሚልህም ሰው ሊኖር ይችላል ብዬ አስባለሁና በጣም ካስገረሙ ኮመንቶች ውስጥና ካሳዘኑ ኮመንቶች ውስጥ የትኞቹን ትዘርዝራቸዋለህ? እኔ አሁን አንዳንዴ ያልተረዳኝ ሰው የሚገልጻቸው ኮመንት አሉ። የሆነ የውስጥህን ያልተረዳ ሰውና ከራስህ ጋር ሊያጣላ የሚፈልግ ሰው የለም። ስድብ አልመለስም። ስድብ ስለ እንደውም ለአንድ ስድብ መለስኩለት። አንተ እንትን ልጅ ምናምን ሲለኝ እኔ የጨዋ ቤተሰብ ነው ያሳደገኝ አልሰድብህም ብዬ ላኩለት። 30 ምናምን ሺህ ላይ ካለው ኮመንቱ ብቻ የሆነ መልልህ ነው። ያው መጥፎ ለሚነግረህ ጥሩ መመለስ ሰደቃ ነው። ለኛ ቆንጆ ንግግር ሰደቃ ያን ስለሆነ ስድብ አልመለስም።
ግን ደግሞ ልቤን ያሳዘነኝና የምር ከራሴ ጋር እንድጣላ ያደረገኝ ኮመንት የሆነ አንተ አላህን አፈራም አላህ እንደዚህ ምናምን እማላውቀው አህዋል ውስጥ ሊከተኝ ከዛ ግማሹ ደግሞ እየመጣ ቆንጆ ኮሜንት እንደውም ያን ኮሜንት እኔ ለትልልቅ ሰው ሁላ ወላሂ ነው ለኡስታዞችም ለምን የምሰራው ስራ ጥፋት ነው እንዴ ታምንበታለህ አለኝ። እኔ እኮ ቅዱስ ሚካኤል ነው ዛሬ 12 ቢሆን ሚካኤል ነው እንኳን አደረሰ ነው እንጂ እያልካለሁት ሚካኤል ቤተክርስቲያኑ ሄጄ ቤተክርስቲያኑን እየሳምኩ እየጸለይኩኝ አይደለም። ያንተ ሚካኤል ነው ለአንተ ሚካኤል እኔ ደስተኛ ነኝ በቃ ያ ደስታዬን ደግሞ አላህ አይጠላውም። ሰው በመሆኔ የተደሰትኩበት ነገር ነው አይኔ ደስታ ትክክል ገባ። ያንን ነገር ያልተረዱልኝ ሰዎች ናቸው ብዙ ጊዜ። ይሄ የሰው ልጅ አይምሮ የሌለው ሰው ነው መጥፎ ኮመንት የሚሰጥ እንጂ እንዳየኸው 4000 እና ወይም 20000 ላይ እንትን ኮመንት ቢኖረው ከ20000 ማክሲመም 10 ስድብ ነው ልታይ የምትችል። ሌላው የተረዳህ ሰው ሲሆን ስድብ አይኖረውም ገባ። የበፊቷን ኢትዮጵያኗ በቃ በፊት የነበርንበት አህዋል ነው ሌላ ክፋት ነው የሌለው ነገር ነው ብቻ። አንዳንዱ ደግሞ ያው የተመቸኝ ደግሞ በጣም ብዙ ላይክ ያለው የሰው ልክ ብሎ ጽፎ ለምን የሰው ግርማ ነው ብቻ የሆነ ደስ የሚል ኮሜንት 3 ሚሊዮን ነው ምናምን የታየ ቪው እንትን አለ እሱ ላይ ጽፎልኝ በጣም ደስ የሚል ኮሜንት ብዙ ሰው የሆነ ሀሳቡን የገለጸበት ኮሜንት በጣም ደስ ይላል። መከባበርን አሁን እኛ የምናያቸው የሃይማኖት መከባበርን አሉ በተለያዩ ከተማዎች የምናያቸው አንዱ ለአንዱ የማሰብ የማዘን የመዋደድ ነገር አምልኮታቸው እንደተለያየ እንዳለ እኛ ማየት የምንፈልገውም ያችን ኢትዮጵያ ነው። ክብር ያላትን ኢትዮጵያ ይሄ መነቃቀፍ መጠላላት የሌለባትን ኢትዮጵያ ማየትን እናፍቃለንና በዛ ረገድ ጥሩ እየሰራህ ነው ብዬ አስባለሁ። ቤተሰቦችህስ ምን ይላሉ? አልহামዱሊላህ ይሁን አላህ እውቀት ያላቸው ቤተሰብ ስለሰጠኝ አመሰግናለሁ። ያላህዬ ማሚም ባባም የልቤን ያውቃሉ። ያው በቤት ውስጥ ሰው በሚያይ አይደ ስቀራም ስሰግድም ምንም ሳረግ የልቤን ያውቃሉ እነሱ። ነገርኩህ እኮ ባባ ሲያልፍ አልহামዱሊላህ ባባ ለጋስ ሰው ነው ለጋሽ ነው በቃ ምንም እጅ ላይ ሆነ የሚሰጥ ሰው ምናምን። አንድም ቀን ያደገው ከሙስሊም ከክርስቲያን ጋር አዲስ አበባ ነው ያደገው ምናምን ነገር ከሁሉም ጋር ነው በቃ ክርስቲያኑ ወላሂ አልኩኛ ሰፈር ላይ ባባ ክርስቲያኑ እንዴት እንደሚወዱ ሙስሊሙ እንዴት እንደሚወዱ ሰደቃ ሲያወጣ ለሙስሊሙ ነገር በከረደ ለክርስቲያንም ሆነ በቃ በሰው ልክ ነው የሚያደርገው የሆነ ለያም ስለሆነ ይረዳኛል ባባ። ዘመድ ደውሎለት ምናምን እንደውም እንደዚህ ምናምን አለው የሆነ ነገር ተብለህ ነበር። እስኪ እሱ ለአባተ ዘመድ ደው እሺ ድሮም ዘመድ እኮ አይነፍ ዘመድ ደውሎ እሺ ልጅ እንዴት እንዲህ ይለቃል ከተወለደ እኮ እንዲያመጡ ነው ከተወለደ እስካሁን ድረስ ስሙን ጠርተህ የማታውቅ ሰውዬ አሁን ዝና ያው ሰውም ደግሞ መንገድ ላይ ምናምን ያው ትንሽ አህዋል አለ የለ አንዳንዱ ግልምጫ ያህል አንዳንዱ እኔ አሁን ወላሂ በሆነ ቤተክርስቲያን በር ምናምን ሳልፍ ወይም ደግሞ ብቻ የሆነ ሰው ሲያይ ምናምን አልহামዱሊላህ በተለይ ምግብ ከያዙ ምናምን ያጎርሱኛል ሙድ አደረጉት የለ አሁን ላይ የሆነ ቪዲዮ አለ ድንገት መንገድ ላይ ቪዲዮ እየቀረስኩ እያለፍኩኝ ጀለቢያ አድርጌ ወደ መግሪብ ሰላት እየሄድኩ እና አሚሬ ምናምን ብሎ ልደት ላይ የሰራሽ ቪዲዮ ደስ ብሎኛል ብሎ ስጋ ላይ ያጎርሰኝ። ልጁም ደግሞ ዝም ብሎ ቢያጎርሰኝ ይሻል ነበር። ሲያጎርሰኝ የክርስቲያን ነው አይቼዋለሁ የክርስቲያን እንደሆነ ያው ሚዲያ ላይ እንዳይወጣ ነው ዝም ያልኩት የክርስቲያን ማለት ነው። አረ ወላሂ አምጡ ምን ችግር አለ? አይ ወላሂ ነው የምልህ ያ ልደትዬ ቀን ማለት በሰራው ቪዲዮ ነው ይውላ ሲደሰታል ወይ እኔ አባት ኖርማል ነው ግን እኮ የክርስቲያን ነው። አረ ወላሂ አያሳስቡ እሺ ነበር በጣም ነው ለምን ብትለኝ ወደ አፍ ከሚገባው ከአፍ የሚወጣ ቃል ይበልጣል። የሚገባው እኮ ከቀናት በኋላ የሚወገር ነገር የሚወጣው እድሜ ልክ ሊቀመጥ የሚችል ነገር አረ ሀባብዬ ከዛ በሱ ቪዲዮ ተቀባብሎት መንገድ ላይ አዛም የሚያደርጉኝ አሚሬ ምናምን እያሉ ማጉረስ ሙድ አደረጉት የለ ነገር ብቻ ደስ ይላል። ዘመድ ግን አይሆንም ዘመድ ሌላ ደግሞ በጣም ጥሩ አጋጣሚ የነበረህ ጊዜ ነበረ። አንዳንዴ ይሄ አንተም ደግሞ አንተ በመኖርህ ያዳንካቸው ሰዎች ነበሩ ከአንዳንድ የማይሆኑ ነገሮች ካልተጠበቁ አደጋዎች አንተ በመኖርህ። ይሄ ደግሞ አንተ በሰበከው የፍቅርና የመከባበር ነገር ነው ብዬ አስባለሁና
እስቲ ስለሱ ማጫወተኝ። ያው እንዲህ ብዬ አላወራም። የሆነ አፈሳ እንደዚህ ቁጭ ብለን ከዛ ከልደትዬ ምሽቱን ነው ምናምን ነገር ሰፈር ቁጭ ብለን እኔኛው ከዲስ ሀብታሙ ምናምን የሚባሉ የሰፈር ልጆች አሉ ብቻ ከመሩ ምናምን አሉ። እንዲህ ቁጭ ብለን መጣ ፓትሮል መጣ። እሺ እኔ አላየሁ። እኔ ደግሞ ሀሳቤ ቪዲዮ ፖስት አድርጋለሁ እንትን ሼር እያደረኩት ነው ለፎሎወሮቼ ምናምን ሼር እያደረኩት ቀና ስል እየተጫኑ ነው እያንዳንዱ እየተጫነ ነው። ከዛ እኔ በቃ እኔ አምኜ ልጫን ስል አንተ ና ማንን ልታፋጅ ነው ወደዚህ ሆነ ምን ነው አለቃ ነው። ከዛ ያው ፖሊሱም መጥቶ አስበው የህግ አካል ያው ለሀገር ሰላም ናቸው እነሱ የሚቆሙት የህግ አካሉ እንኳን የሆነ በፍቅር ነው የለ ይህ ፍቅር የሚሰብክ ልጅ ነው ከእሱ ጋር ናቸው። በቃ አንተ ግባ ሂድ እናንተ መታወቂያ ያሳዩ ተባሉ። እኔ መታወቂያው ላይ አልተጠየቁ። አየህ ያልተጠየቅኩበት ምክንያት ሚዲያ ላይ የወጣሁበት ነገር ጉልበት አይደለም። ሚዲያ ላይ የወጣሁበት ነገር ስድብ አይደለም። ያ ፖሊስም ይሁን ፌዴራልም ይሁን የህግ አካል ሰው ነው እንደኛ አይደለ? እምነት አለው የሚወደው የሚያከብረው እምነት አለ። አይተሃል በአንድ ምግብ ከወንድም በላይ ናቸው። ባይዘው የህግ አካሎች ከወንድም በላይ ናቸው። መከላከያ የትኛውን ብትል እንደ ወንድም ናቸው የለ እዛ ወታደር ቤት ውስጥ አንዱ ሌላ ጠላት እነሱን ሊያጠቃ መጣ ጥሎት አይሄድም እኮ። በቤት ያለው ወንድም ምን ይጠቅማል? አጠገቡ ያለው ወታደር ነው የሚጠቅመው። እነሱ እንኳን ተረድተውኝ ወላሂ ነው በቃ አንተ ክርስቲያን ነበር እግዚአብሔር ይባርክ ምናምን ሰላም ብሎኝ ግባ አይደል። እነሱንም ለቀቋቸው ወይ መታወቂያ ብቻ እያዩ ሂዱ እንጂ ዛኔ በቃ ጭልጥ ገብተን ነበር። ያው ከክብረ በዓል በኋላ የሚመጡ አንዳንድ ነገሮች ስላሉ ፖሊሶቹም እሱን በመስጋት ለባህል ሰላም አዎ ይመስለኛልና በዚሁ ግን አንዳንድ ቦታዎች ላይ ስታገለግል አንተ ኢኒሺዬሽን ሆነ አብረሃቸው ከጓደኞች ጋር ስታገለግል ሰውም ደግሞ አሁን ከምትለቀው ቪዲዮ ተጨማሪ አብረህ ስታገለግልና ሆነህ በቦታው ደግሞ ስትሄድ የሚሰጥህ ነገር ይኖራል ብዬ አስባለሁኝ። በተለይ ጉዞዎች ላይ ምናምን ስትሄድ የሚያከብርህ ሰው ይኖራል ብዬ አስባለሁ። በዚህ ረገድ ያጋጠመህ ነገር አለ? እንደው በርታ ምናምን ሌላም ተጨማሪ ነው። አንድ ቪዲዮ እንደውም ፕሮሞሽን እንትን ብሎኝ እንደ ፕሮሞሽን እሱም እንደ ቪዲዮ ስሰራ ነው ያው የምትለቃቸው ነገር ደስ ይላል ምናምን ብሎ እቁብ እንትን ብሎልኛል። እቁብ ፕሮሞሽን አሰራኝ። ከዛ በኋላ ደግሞ እንትን አለልኝ የሆነ ሰው ደውሎ የምሰራቸው ቪዲዮዎች 2-3 ሰው የቁቡን እንትን እያዙልኝ ብር እየላኩ ለኔ ነው የሚይዙልኝ። መንገድም ላይ ስትሄድ ወይም የሆነ ሆቴል ላይ ምናምን ነገር ባለቤቶች ያንተን ሁኔታ በቃ አህዋል የሚያክሰው እንዴ አሚር ምናምን ነገር ብሎ መጥቶ ሰላም የሆነ እኔ ስለ አሚር ፌመስ ነው ወይ ብለህ ብትጠይቀኝ እኔ አይደለሁም ነው የምልህ። በቃ ሰፈር ላይ የሆነ አንገደፊ ነኝ ምናምን ሰው አየኝ። ይሄ ለተመልካች አይደለም የምሰራው ነገር ተከከለ ለፎሎወርስ ለላይክ ለገንዘብ እሱ ልጠይቅህ ነበረ። ወላሂ አልኩ ከስራ እንደወጣው ቪዲዮ ላይ አድርጌው እኔ ማርያምን ስላልኩኝ ከስራ ተባረርኩ ምናምን ብል ወላሂ ነው የምልህ ምይም ነገር በትንሹ በጣም ብዙ ብር አገኘ ነበር። እንዳልኩ እኔ ለፎሎወርስ አይደለም ገባህ አይደል? አንተ እኔን ወደህ ስትመጣ እኮ እምነትን ስላከበርኩልህ እምነትን ስለወደድኩልህ አይደል? ከአንተ መፍለጥ መቀበል ማለት አሃ ለካ ማርያም እያለ የነበረው ለዚህ ነገር ነው ብሎ እንዲያስቡም አልፈልግም። ያምንም ነገር አይደለም። እኔ ሰው በሙላ ምድር በሙላ ቢጠላኝ ማርያምን አልጠላትም ብያለሁ ስለማይመለከተው ማለት እና በቃ በዛ ብቻ ያው ደስ የሚለውንም መጥፎንም ታሳልፋለህ። በትክክል አንዳንድ ሰው አሁን ሪል እውነት ለመናገር እንድትለየውም እፈልጋለሁ። አሁን ዛሬ ያው እየነገርከኝም ስለሆነ ማለት ነው የምትሰራቸው ነገሮች ለገንዘብ አይደሉም፣ ሰው እንዲወድህም ብለህ አይደለም ብያምናለሁኝና አንዳንድ አካላት ደግሞ ብለን እናንሳና አካላት እንትን ለማሽቃበጥ ነው አይ ኖ በቃ ለማስመሰል ነው የሚልህ ይኖራል። ለነሱ ምን አይነት ምላሽ አለ? ማሽቃበጥ ቢሆን አሳይህ ነበር። ምን ችግር አለ? ማተብ ይታለ አንገትህ ላይ ማተብ አለ አይደል? እና ያው እዚህ ጋር እኮ ቤተክርስቲያን አለ። ማሽቃበጥ አይደል? በደንብ አላሽቃበጥም። ማተቡን አረጋል። በጣም ማን ምን ያመጣ? እኔ ነኝ አገሪቱ የሰጠችኝ ዜግነት ሰላም አለ። በእኔ እምነት ማንም የማያገባው ሰው ላይ አልደርስም ሳይደርስብኝ። ህግን ካከበርክ እኮ በቃ ህግ ተፈጻሚነት አይደለ? ማንም አይነካል። ያማ ተባረግ ማን ምን ይለኛል? እንዳልኩ ማክሲመም ቤተክርስቲያን ጋር ሄጄ
ለኦርቶዶክሶች ደስታችሁ ደስታችን ነው እንጂ የምለው የኔ ቤተክርስቲያን አለልም እኮ አይደል? ግን የአንተ ቤተክርስቲያንም ቢሆን አገሪቷ ሰላም ባትሆን መጠለያ እኮ ነው። ሙስሊም ክርስቲያን አይደለም ሰው ሲገባ አይደል? በቃ የዛን የራብ ሰዓት የምን ሰዓት የማይታየው የሆነ ነገር ሲሆን እንዲህ ምናምን ለራሳቸው ፎሎወርስ እና ላይክ ነው እንደዛ ብሎ የሚያወሩት። ለዛ ነው መልስ በጣም ስለናኳቸው ነው መልስ ማልሰጣቸው። በጣም ጥሩ። አሁን ስለ እውቀት ኡስታዙም ቢሆን ምንም ቢሆን እውቀት ስላለው አከብረዋል። አንተ ከኔ 1 አመት ከፍ ካልካ አከብረሃለሁ። እውቀት ባይኖርህ ለምን ታከብረኛለህ ብትለኝ ቢያንስ 1 አመት ትበልጠኛለህ። ታናሽን የማከብር ልጅ ነኝ እንጂ አልኩ። ሰድቡኝ። ይህ ጀዝባ ይህ ማየም አላህ አድርጎ ስላልፈጠረኝ ዝም በቃ ባልተባልከው ስም ነው እየተጠራ ያለው። ኦርቶዶክሶችን አይወዳቸውም ምናምን መርካቶ መተህ ስለ አሚር መጠየቅ ነው። ኦርቶዶክስን አይወድም ብለህ ብትጠይቅ መልሱ ቀላል ነው፣ ይነግራል። እና ያና በዱላ ላይ ያስተናግዱን እንጂ አረ እኛ ጋር መሐባ ብቻ። እሺ እንደው አሁን የምጠይቅህም ጥያቄዎች ትንሽ እንትን ይላሉና አይ ከባድ አይደለም። ስለ ኢትዮጵያ እሴትና ስለ ኢትዮጵያ አብሮነት ስበክ ብትባል አሚር በዚህ መልኩ እየሰበክ ነውና እስቲ ሌላ ጨምርበት ብትባል ስለ ኢትዮጵያ አብሮነት ሰው በምን መልኩ መኖር አለበት ብለህ ተናገር ብትባል ምን ብለህ ትነግረን ትችላለህ? በቃ እኮ ምንም የማይከብድ ኑሮ ማለት እኮ የሆነ ሰላም ከሆንክ ምንም አይከብድህም። ነገር ያለው እኮ እንትን አንድ ላይ ወላሂ ክርስቲያንና ሙስሊሞች አንድ ቦታ ላይ ድግስ ይደገስና አሉ ኦርቶዶክሶች አንገታቸው ላይ ማህተብ ወይም ክር ስላለ ስጋው በክር ይታሰራል። የሙስሊሞች አንገታቸው ፍሪ እምነታችን ልባችን ላይ አይደል? ይሄኛ ደግሞ ኖርማል ፍሪ ይሆናል። ስጋው ይቀቀለና አስበው የዚህን ያህል ቅንነት ነበር። ማክሲመም የዛሬ 10-15 ዓመት አንድ ላይ ተቀቅሎ የክርስቲያኑ በክር ተያዘ፣ በክር ይያዝና በሌላ ዕቃ የሙስሊሙ ደግሞ በሌላ ይቀውናል። መረቅ አንድ ላይ ለጋራ ናምጣ እየተባባልክ ነው የምትጠጣው። አየህ እምነትን ለማክበር አህል ነው ያ ነገር የተደረገው እንጂ በአንድ ነው የተቀቀለው፣ አንድ ላይ ነው እየበሉ ያሉት። ይህ ምግብ እምነት የማያጣሉ ነገር መሆን አለባቸው ባይ ነኝ እኔ። ይሁን ሁሉም ቢዋደድ ደግሞ አላህ ይብሉ ታርጌት ምን ይሁን ሁላችንም አላህ ፍቅር ቢያደርግ ሰው ምንም በቃ ምንም አትሆንም እኮ ፍቅር ከሆንክማ ምን ይነካል? አዎ መተህ ልመታኝ መተህ ፈገግ ምን አደረኩ እየመታህኝ ይቅርታህ ብለው ሁለተኛውን ስንዘራን አሰነዘርብኝ ታዝናለህ። የሰው ልጅ አይመረዋል። አዎ ያ ስለሆነ ያው እኔ ፈጣሪ አንድ አድርገን ባይ ነኝ። አንድ ነው የሚለው የራስህን ምን የራስህን አክብር፣ መከባበር ይኖር ባይ ነኝ። ስንከባበር ቆንጆ ጊዜ እናሳልፋለን። በጣም ጥሩ። እኔ ጥያቄዎቼን ጨርሻለሁ። ምክንያቱም የፍቅር ነገር ሲነሳ ብዙ ለማውራት ይባልና አንደበታችን ይገደባል ብዬ አስባለሁ። በተግባር ብናሳየው እወዳለሁኝ። አሚር ከዚህ በኋላ ምን ላይ ደርሰህ ወደፊት የምትፈልገው ነገር ኦር ደግሞ ይሄ ቢሳካ ይሄ ቢሆን ለሰው የምትነግረው ነገር ካለ ልልቀቅልህ፣ የምታመሰግነውም ሰው ካለ? መርሃባ። በመጀመሪያ ያው ሙስሊምም ኦርቶዶክስም ያው እኔን እዚህ ደረጃ ያደረሰኝ እምነት ዘር የሌለው ሰው የሆነ ሰው ነው እዚህ ደረጃ እንድደርስ ያፎሎም እያደረገኝ ምንም እያደረገኝ እዚህ ደረጃ ያደረሰኝ ሰው ነው። የሰው ልጅ በሙላ አከብራለሁ በመጀመሪያ። ሁለት ያው ወደዚህ ምድር ምክንያቱም የመጣሁባት ማሚ ነች። ማሚዬንም አመሰግናለሁ። እናቴን አላህ ያቆይልኝ። ይሁንልኝ የኢትዮጵያን እናት አላህ ያቆይላችሁ። አሜን። ሌላ ይሁን በቃ አንድ አላህ ያርገን። ሰው መሆን ይቀድማል ይላሉ አይደል? አላህ ሰው ያርገንና አንድ ነው። ፈጣሪ ሰው ያርገን። አሜን አሜን። አሚር እዚህ ድረስ መተህ ለሰጠኸኝ ጥልቅ ማብራሪያ ስላከበርከንም ጭምር በጣም እናመሰግናለን። እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን በሃይማኖት መከባበርን በሃይማኖት ሁሉም ጸንቶ ኖሮ የሰውን ሃይማኖት ማክበርንና መውደድን ሰው እርስ በርስ እንዲዋደድ የምንሰብከው ነውና አንተም ይሄንን በአካል እየገለጥከው ስላለህ እምነታችንንም ስላከበርክልን በጣም እናመሰግናለን። እግዚአብሔር ያክብርልን። መርሃባ። ከዚህ በላይ ደግሞ የምትፈልጋቸው ነገሮች ተሳክተውልህ ደግሞ የፈለግከውን የምታገኝ እንድትሆን
እመኝልሃለሁኝ። ምናልባት ክቡራን ተመልካቾቻችን አሚር አሁን ባለበት ሁኔታ ያው የሥራ ማጣት አደጋ ተጋርጦበታል። ስለዚህ አሚርን ከስር በምናስቀምጥላችሁ ኮንታክት እየደወላችሁ እንዴት ነህ እንድትሉት እናመሰግናለን እንድትሉትም እጋብዛለሁኝ። በባህረ ጥበባት ቴሌቪዥን እና የመርሃ ግብር ፕሮግራም ስም ማጸናችኋለሁ፣ አሳስባችኋለሁ። ይህን ፕሮግራማችንን ደግሞ ለመደገፍ በዩቲዩብ ቻናላችን፣ ፌስቡክ፣ በቲክታክ አካውንታችን ታገኙናላችሁ። መርሃ ግብሩን በመምራትና በማስተባበር አብሬያችሁ የነበርኩት እኔ መምህር ዶክተር ቴዎድሮስ ለገሰ ነበርኩኝ። እስከ መርሃ ግብር ፍጻሜያችን ድረስ አብራችሁ እንድትቆዩ ግብዣዬ ነው። መልካም ቀን ይሁንላችሁ። ቤተ ክርስቲያን ባህረ ጥበባት ቤተ ክርስቲያን ባህረ ጥበባት